ትንፋሺ ተቀርጾ ይቀመጥ ማልቀሻ ከወሎ የወጣ ካራዳ ያልታጣ የገራገሯን እናት ጡት ጠብቶ በሼህ ሁሴን አድባር ተመርቆ በእንቱ ከራማ የተባለለት ደርሶ ጥበብን ሲዘራና ሲያበቅል የኖረ ድንቅ ጥበበኛ ነው። ትንፋሺ ተቀርጾ ሲራክ ታደሰ ተዋናይ ነው ሲሉት በወዲያኛው አጥር ዘሎ ገጣሚ ይሆናል። ደግሞ ገጣሚ ነው ሲሉት በዜማ ድርሰት ባህር ውስጥ ገብቶ እየዋኘ ከወዲያኛው ጫፍ ብቅ ብሎ ይታያል። ይህ ሁኔታው ያስገረማቸው በርካቶች ሲራክ ታደሰ የሙዚቃ ዜማ እየደረሰ ዝነኞቹን ሁሉ ባለ ሐምራዊ ዜማ ሲያደርጋቸው ውሎ ያድራል በማለት ወሬውን ከወዲያ ወዲህ አዳረሱት። አሁንስ በቃ አወቅ ነው ሲራክ ታደሰ ማለት ተዋናይ ገጣሚና የዜማ ደራሲ ነው ሲሉ በአራት ነጥብ ዘጉት። እሱ ግን የዘገናት ጥበብ ማክተሚያ አልነበራትምና ቆየት ብሎ በሌላ ገጹ ተከሰተ። ሲራክ ታደሰ ኮሜዲያንም ሆነ የሚል ሌላ አዲስ ወሬ ይናፈስ ጀመር። እሱ ማለት 5 የጥበብ ዘንጎችን የያዘ ሁሉ ጥበብሽ የሆነ ሰው ነው። በትወናው የቲያትር መድረክ ላይ የትወና ልኩን አሳይቶ በቁሙ አስጨብጭቧል። ከወጣበት የሙዚቃ ፊላ ስር እንደተቀመጠ መጥቶ ያልጎበኘው ዕውቅ ድምፃዊ አልነበረም። የዘፈን ግጥም ጻፈ፣ ዜማም ደረሰ፣ ዜመኛም ሆነ። ጨዋታና ቀልድ አዋቂነቱ እያንደረደረ ወደ ታዋቂዎቹ የኮሜዲያን መንደር ይዞት ዘው ብሎ ገባ። ጥበብ ስታዘግን ዓይንም የላትምና ካላት ሁሉ እያመላለሰች አዘገነችው። አድናቂዎቹ ለዚህ ጥበበኛ መጠሪያ ስም ማውጣቱ አልከበዳቸውም። አምታታው በከተማ በተሰኘው ቲያትር ላይ በአስገራሚ ሁኔታ በተጫወተው ገጸ ባህሪ ስም ሰየሙት። ጉልሽ ሆነ መጠሪያው። ታሪኬ ነው ድምፄ። ግንቦት 21 ቀን 1939 ዓ.ም በወሎ ዋድላ ደላንታ በወገል ጤና ታዛ ስር ተወለደ። ቤተሰቦቹ በእምነታቸው የጸኑ ነበሩና ገና ከትንሽነቱ አንስቶ እድገቱ በቤተ ክርስቲያን አካባቢ ነበር። በዚያም ከሰንበት ዳዊት ደገመ። ድጓና ጾመ ድጓንም ተምሮ ጨረሰ። በአቋቋምም ጎብዞ ቆመ። በዚህ ሳያበቃም ያሬዳዊ ዜማን ተምሮም አዜመ። ከዚህ በኋላ ነበር ከትውልድ ቀዬው ተነስቶ አዲስ አበባ ገብቶ የከተመው። ሲመጣም ቀድሞ የነበረበትን መንፈሳዊ ሕይወቱን አልጣለም። ወደ ገብርኤል ቤተ ክርስቲያን ቀርቦ አገልግሎቱን ቀጠለ። የሊቃውንት ጉባኤ አባል ሆኖ ሲሰራም ነበር። ከልጅነቱ አንስቶ የጥበብ መጀመሪያ በሆነው የጥበብ መንገድ ውስጥ ሲያልፍ ቆይቷል። ከብሩካኑም ከጠቢባኑም ዘንድ ስሙ ተጠራ። ጥበብን ፈልጎ አግኝቶ ያዛት። ሲራክና የወዲኛው የሕይወት ጉልላት በዘመን ተቃጥረው አንድ ቀን በአንድ አጋጣሚ ተገናኙ። ከመጀመሪያው ጀምሮ በልቡ የሚሽተው አንዳች ነገር ይመላለስበት ነበርና አካባቢውን የደረሰበት መሰለው። በዚያን ጊዜም የምድር ጦር የሙዚቃ ክፍል ያወጣውን ማስታወቂያ ተመለከተ። ማስታወቂያውም በጦር ክፍል ውስጥ በሙዚቃ ስራ ለመስራት የሚፈልጉትን አወዳድሮ ስለ መቅጠር የወጣ ማስታወቂያ ነበር። ሲራክም ሁለት ሐሳብ ሆኖ እንደ ፍጥርጥሩ እያለ ሄዶ በድፍረት ተመዘገበ። ጥበብ ጠርታው ነበርና ፈተናውን በድል ተወጥቶ ክፍሉን ተቀላቀለ። የመጣው በድምፃዊነቱ ቢሆንም ለእርሱ የሚታየው ግን ሌላ የጥበብ ቀንዲል ነበር። ሁሌም የሚታየውንና የሚፈልገውን ነገር ዱካ ተከትሎ መሄድ አይሰለቸውምና አሁንም ሾልኮ ገባ። እዚህም ቤት ውስጥ ሲራክ ታደሰ ድምፃዊ ነው ብለው ድምፁን ሲጠባበቁ ድምፁን አጥፍቶ አደፈጠባቸው። ጥቂት ቆይቶም አንድ አዲስ ነገር ይዞ መጣ። ድምፃዊነቱን እያደበዘዘ ግጥምና ዜማ ደራሲነቱን በብርሃን አጥለቅልቆ ከፍ አደረገው። የጦር ክፍሉ ምርጡ የግጥምና ዜማ ደራሲ እየሆነ መጣ። ያጥለቀለቀው ብርሃን የጋን ውስጥ መብራት ሳይሆን ከክፍሉ አልፎ እየወጣ በኢትዮጵያ የሙዚቃ መድረክ ላይ በቀይ አበባና ምንጣፍ ተንቆጥቁጦ ብቅ አለ። ታላቁ ከታላላቆቹ የሙዚቃ ሳተናዎች እግር ስር ብቅ ብሎ ታየ። በሀገራችን ውስጥ የምንጊዜ ምርጥ ከምንላቸው ድምፃውያን የቀረው ማንም አልነበረም። ሁሉንም አግኝቶ ከሁሉም ጋር ተገናኝቶ
ለሁሉም ከጥበብ ድግሱ አቅምሷቸዋል። የደስደስ ያላቸውን በርካታ ሙዚቃዎችን ግጥምና ዜማ እየሰራ ከዘገነው አዘግኗቸዋል። ከነዚህ እድለኞች መካከልም አንጋፋው ድምፃዊ ጥላሁን ገሰሰ አንዱ ነበር። 1960ዎቹ አጋማሽ የምድር ጦር ኦርኬስትራ በመሳሪያ ተጫዋቾችም ሆነ በድምፃውያን እጅጉን የደረጀበት ወርቃማ ዘመን ነበር። በዚህ ውጤታማው የኦርኬስትራው ዘመን ተዋናይ የዜማና የግጥም ደራሲው ሲራክ ታደሰ አንዲት የዘፈን ግጥም ለሙዚቃው ንጉሥ ጥላሁን ገሰሰ አቀበለው። ጥላሁንም ዜማውን ወደደው። የምድር ጦር የሙዚቃ ቡድን አባላትም ይህችን ሥራ ከሕዝብ ለማድረስ በክፍሉ የመሰብሰቢያ አዳራሽ ውስጥ ልምምዳቸውን ጀመሩ። በዚህች ዕለት አለወትሮው በርካታ ሰዎች የአገር ልጅ ጥላሁን ሲያዜም በአዳራሹ ታደሙ። በወቅቱ ጥላሁን ምክንያቱ በውል ባልታወቀ ምክንያት እያነባ ነበር የሚያዜመው። የእሱን ማንባት ያዩት የምድር ጦር አባላት ሁሉ እንባ በንባ ሆኑ። አዳራሹን በአንድ የለቅሶ አድባር ወረረው። ሁሉም በለሆሳስ ድምፅ እንዲህ እያለ ማዜሙን ተያያዘው። ትንፋሼ ተቀርጾ ይቀመጥ ማልቀሻ፣ ይህ ነው የሞትኩለት የኔ ማስታወሻ። ትንፋሼ ተቀርጾ ይቀመጥ ማልቀሻ። በወቅቱ በአዳራሹ ከነበሩት ሰዎች መካከል አንዱ የዘፈኑ የግጥም ደራሲው ሲራክ ታደሰ ነበር። ሲራክ ባየው ነገር በጣም ደነገጠ። ይህ ሰው እንዲህ ብሎ ዘፍኖ አንድ ነገር ቢሆን ሟርተኛ ልባል ነው ሲል አሰበ። ከልምምዱ በኋላም ይህንን ሥራ ጥላሁን እንዳይዘፍነው የፈለገውን ያህል ገንዘብ እንደሚሰጠው ለጥላሁን ገለጸለት። ሆኖም ይህች ሥራ በጥላሁን ደም ውስጥ አንዴ ገብታለችና ጥላሁን የሲራክን ሐሳብ ሊቀበለው አልቻለም። ትንፋሼ ተቀርጾ እያለ ጥላሁን ገሰሰ በነገሰበት ዜማ ድምፁም ትንፋሹም ተቀርጾ ወጣ። ሁሉም ጆሮውን አቁሞ የማን ግጥም ነው ሲል ጠየቀ። የሲራክ ታደሰ ነው ተባለ። ሲራክ ሌላስ ምን አለ አለ ጥላሁንም። ሲራክ ምን ገዶት ወዲህም ወዲያም እያለ ቀጠለ። ከረምኳታንና አይዘመን የሚሉ ሌላ 2 ሥራዎችን አከለለት ለጥላሁን። ወደ ሂሩት በቀለም ዞሮ ማን ብዬ ልጣራ፣ ሎጋው ቁመናው፣ እንቅፋት ሲመታኝ የሚሉትን ሥራዎች ጀባ አላት። ሎጋ ቁመናው ተስተካክሎ ፍቅሩ የሚስበው ናባብሎ ለመልካሙ ተበጀ የልቤን አዳራሽ፣ ረመላምቱ አንቺን ነው እኮ ሲቀርብ ሽቱ በቀን 10 ጊዜ የተሰኙ ሥራዎችን ሰጠው። ከመልካሙ ተበጀ ጋር በዚህ አላበቃም። እነዚህን ጨምሮ ከ15 በላይ የሆኑትን ሥራዎቹን ሰርቶለታል። ሲራክ አስቴር አወቀንም አልረሳትም። ሸበል አስባላት በዛ በሚያምር ድምጿ በናፍቆት አለንጋና ሰበቡ የተሰኙትን 2 ዜማዎች ደግሞ ለታምራት ሞላ አቀረበለት። ቀጠለና ደግሞ መሐሙድ አህመድን እየተመለከተ ዓለም ዓለም ምን ይመስልሻል አለ። በቀጣይም አልማዝ ዕንቁ መሳይ ሲል ደገመለት ለመሐሙድ። እዚህ ሁሉ መሃል አለማየሁ እሸቴም አለ። ፍቅር ፍቅር ነው በማለት አለማየሁም አቀነቀነና ምንድነው ፈገግታን ደገመ። ይህን የሰማች በዛወርቅ አስፋውን መጣች። መውደድ ሰውነቴ ጓደኛዬ አላት በዛወርቅንም። የቀረ ማንም አልነበረም። ፍቅር አዲስ ነቃ ጥበብ ያነቃል አትርሳኝ ካለች በኋላ የቀረ ድምፃዊም አልነበረ። ለነጻነት መለሰ እንደ ሐምሌ ፀሐይ፣ እረ ምን ሆነሃል የተሰኙትን ሥራዎች ሰራላት። ሚኒሊክ ወስናቸውንና ሌሎች ብዙዎችንም በግጥምና ዜማው አስቧቸዋል። በተናጥል ለእያንዳንዱ ድምፃዊ ሰርቶ ካሰናዳላቸው የግጥምና ዜማ ማዕዶት በተጨማሪ ለምድር ጦርና ለብሔራዊ ቲያትር የቅብብሎሽ ኅብረ ዝማሬዎችን ለመድረክ አቅርቧል። ጉልሽ እያሉ ተጣሩና የፈለጉት ሁሉ እርሱን ከአንድ የጥበብ ቤት በአንድ ስፍራ ሊያገኙት አልቻሉም። ቲያትር ጋ ሲሉት ሙዚቃ ቤት፣ ራዲዮ ጣቢያ ሲሉት ሲኒማ ቤት ሆነ መገኛው። እርሱን ፈልጎ ለማግኘት የወደደ በየጥበብ ቤቱ ደጃፍ እየዞረ መንከላውስ ግድ አለው። ያ ሁሉ አልበቃ ብሎት ደግሞ ሌላ 6ኛም ነገር ሆነ። ወደ ፊልሙ ጥበብ ተቀላቀለ። ሲራክ ፊልም እየሰራ የፊልም አፍቃሪውንም አድናቆት መቀበል ተያያዘው። ድራማውንም አላስተረፈውም። የራዲዮና የቴሌቪዥን ድራማዎች ላይም እየታየ ድምፁ ተሰማ። ጉልሽ ሁሉ ጥበብሽ ከመጀመሪያውም ጀምሮ በትወናው ቲያትርን አብዝቶ ተቀራርቧታል። ስሟን የተሸለመባትን አምታታው በከተማን ጨምሮ አሉላ አባ ነጋ፣ ሀሁ በ6 ወር፣
ያመጻ ልጆች፣ ነፃ ወንጀለኞች፣ መርዛማ ጥላ፣ የአዛውንቶች ክበብና ሌሎች ተወዳጅ ቲያትሮች ላይም ተጫውቶ አስደምሟል። ሲራክ ታደሰ በትወና ሙያ ያጋጠመው አንድ አስገራሚ ገጠመኝ ነበር። ከዕለታት በአንዱ ቀን ላይ ነበር። በዚያ ዕለትም የሎሬት ጸጋዬ ገብረመድኅን እናት ዓለም ጠኑ ቲያትር ሊታይ ነው። ሲራክ ደግሞ ቀዳማዊ ኃይለ ሥላሴን ወክሎ ይጫወታል። ታዲያ በዘውዱ ሥርዓት አልነበረም፣ በደርግ እንጂ። ንጉሡም ከሞቱ ገና ድፍን 1 ወራቸው ነው። በዚያ ዕለት ቲያትሩ ይመረቅ ነበርና የወቅቱ የአገሪቷ መሪ ኮሎኔል መንግስቱ ኃይለማርያም በቲያትር ቤቱ ተገኝተው ከመድረኩ ፊት ለፊት ቁጭ ብለዋል። ቲያትሩ መታየት ጀመረ። ጃንሆይን ወክሎ የሚጫወተው ሲራክም በመልክ በቁመናና በድምፃቸው ሁሉ ቁጭ እሳቸውን ከመምሰል አልፎ ሊሆን የቀረው አልነበረም። እውነት ይሁን ግነት ባይለይለትም ጃንሆይ መስሏቸው ቆመው እጅ የነሱት ሰዎችም ነበሩ ይላሉ። እናም ቲያትሩ ተጠናቆ በስተመጨረሻ ኮሎኔል መንግስቱ የእያንዳንዱን አርቲስት እጅ እየጨበጡና በርቱ እያሉ ቸብቸብ እያደረጉ ሲራክ አጠገብ ደረሱ። መልከት ካደረጉት በኋላ ሳይጨብጡት ፊታቸውን አኮሳትረው ጥለው ተጡ። መቼም ቲያትር ስለመሆኑ ባያጡትም ሲራክ ግን ደህና አድርጎ በመምሰል ስላሳመናቸው ነበር። ተናደውበታል። ሲራክ ታደሰ ከወሎ ዋድላ ደላንታ ሲከንፍ በአውቶቡስ አዲስ አበባ ላይ ደርሶ በአዲስ አበባም ቅዱስ ገብርኤል ቤተ ክርስቲያንን ተሳልሞና ጸሎት አገልግሎቱን አድርሶ በተማረው ጥበብን ፍለጋ ወጣ። ከምድር ጦር ደጃፍም ፈላጊው ሲራክና ተፈላጊዋ ጥበብ ተገናኙ፣ ተቃቀፉ፣ መጨረሻም ተዋደዱ። ብዙ ዓመታትንም በምድር ጦር ቤት ከርሞ ኋላም በብሔራዊ ቲያትር ከተመ። ዓመት ሄደ፣ ዓመታት ተተኩ። እርሱ ዕድሜው እየገፋ ሲያረጅ የያዛት ጥበብ ደግሞ ትኩስ አፍላ ወጣት እየሆነች ትሄድ ነበር። በዚህ የተነሳም ዕድሜውና ጥበቢቱ ግብ ግብና ሙግት ገጠሙ። ዕድሜው ይህ ሰው አርጅቶ ሸብቷል፣ ከእንግዲህ ይበቃዋል፣ ጡረታ ካልወጣ ብሎ ደነፋ። ጥበብም እርሱ የኔ ነውና አያገባህም፣ በቃ ተወን፣ እኔም ያለ እርሱ አይሆንልኝም ስትል በግድም በውድም አሳመነችው። ሲራክ በወቅቱ በብሔራዊ ቲያትር ቤት ውስጥ በመስራት ላይ ስለነበር የጡረታ ዕድሜው ከየት መጣ ሳይባል መጥቶ ከተፍ አለ። እናም የቲያትር ቤት ኃላፊዎችም ከአንድ ያልተለመደ ውሳኔ ላይ ደረሱ። ከቤቱና ከጥበብ መለየት የለበትም በማለት ጡረታውን 5 ዓመት ወደ ኋላ ሸሹለት። ጉዱ ሲራክ ሌላ ጉድ አሰራቸው። ምን አይነቱ እንቁና የጥበብ ፈርጥ የነበረ ስለመሆኑ የተጨመሩለት እነዚህ 5 ዓመታት ማሳያ ምስክሮች ናቸው። ተክሌ ደስታ የሲራክ የቅርብ ወዳጁ ነበር። ያኔ ጉብል ወጣት ሳሉ ሁለቱም ወንድማማቾች ግሮሰሪ አካባቢ 3 ክፍሎች ያለው ቤት ተከራይተው ይኖሩ ነበር። ተክሌ ሲያስታውሰው ሲራክ በጊዜው እጅግ ዘናጭና ቆፍጠንጠን ያለ ነበር። ቁመቱ አጭር ብትሆንም ማማርና ማማለሉንም ይችልበታል። ሁሌም እዚያች የቤቱ በራፍ ላይ ቆሞ ይጠባበቃል። የሚጠባበቀውም ከትምህርት ቤቱ መልስ ሁልጊዜም በዚያ የምታልፈውን አንዲት ቆንጆ ልጃገረድን ነበር። ባለፈች ቁጥርም ቆሞ ያያታል። እሷም ሰረቅ እያደረገች ታየዋለች። በጥርሶቿ ብልጭታ ፈገግታዋንም ታጎናጽፈውና በሀፍረት ፊቷን በደብተር አሊያም በቦርሳዋ እየሸፈነች ትሄዳለች። አልፋው እንደሄደችም እግሮቿን ብርክ እየያዛቸው ይንቀጠቀጡና ይደነቃቀፋሉ። ዛሬም ትመጣለች፣ ደግሞ አልፋው ትሄዳለች። ነገም እንደዚያው ነው። ይህችን ታሪክ ሲራክ በመልካሙ ተበጀ ውስጥ ዘፈናት። እረ መላምቱ ዘመድ ወዳጆቼ፣ አይናፋር ሆኛለሁ አይናፋር አይቼ፣ ሰላምታ አልሰጠኋት አላነጋገርኳት፣ በአይኔ ብቻ እያየሁ 1 ዓመት ወደድኳት። ሲራክ ጻፈ፣ መልካሙ አዜመ። ሙዚቃው እጅግ ተወደደ። እረ መላምቱ ዘመድ ወዳጆቼ፣ አይናፋር ሆኛለሁ አይናፋር አይቼ። ሲራክ ሌላም የራሱ ሕይወት ነበረው፣ የራሱም ዘመን ነበረው። በሕይወት ዘመኑም የ5 ልጆች አባት ነበር። ለልጆቹ ጥሩ አባት፣ ለቤቱም መልካም አባወራ ነበር። ጉልሽ ከልጅነት እስከ እውቀት ጥበብን ሙጥኝ ብሎ ያለውን ሁሉ ያለ ስስት ሲሰጣት ኖረና ደከመው። የህመም ብርክ ያዘው፣ ካልጋ ላይ ወደቀ። ብዙ ሕክምና ብዙ ጥረትም ተደረገለት። ሞትም ከበስተጀርባው አፈጠጠ። ሞት እንደ ጡረታ አልነበረም። 5 ዓመታትን ቀርቶ 5 ወር 5 ሳምንት 5 ቀንና ደቂቃ ሴኮንድም ጠፋና አረፈ።
ለሞት ምንም የባከኑ ደቂቃና ሴኮንዶችም የሉትም። ይህኔ ግን ጥበብም የዘላለም ረፍትን ተመኘችለት። በቃህ በሰላም ረፍ አለችው። መስከረም 8 ቀን 2001 ዓመተ ምህረት ጥበብንም ዓለምንም ተሰናብቶ ሄደ።